ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል ሰምታችሁ ታውቃላችሁ ምን ላይ ተመላለሱ በባዶ እግራችሁ ሂዱ ተብሏል መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው ምክንያቱም መሬታዊ አካላቸው ምንን ይረግጣል መሬትን ይረግጣል ማለት ነው በእውነት አንድ ነገር በነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው ይሄ እውነት ነው ምነግራችሁ የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል ኤሌክትሮን የሚባላለን በምርምር ይታወቃል ባላንስ ሆነው ማይከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል ሲዛባ ደግሞ ጤናው ይቃወሳል አሁን በጣም እነዚህ መታያቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ ይሄ ምንድነው ፕሮቶን ይባላል በደንብ ማስተዋል አለባችሁ በጣም ብዙ ፕሮቶኖች ነው አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው ያን ጊዜ ሰውነቴ ምን ይሆናል እየተዳከመ ይመጣል እግዚአብሔር ደግሞ በጣም ድንቅ አምላክ ነው መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው ስለዚህ እሳትን ጭንቅላት ላይ ነፋስን ደረት ላይ ውሃን ሆድቃ ላይ መሬትን እግር ቦታ ላይ የሾመው ማን ነው እግዚአብሔር ነው ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቅን አቤቱ ስራ ድንቅ ነው እጹብ ነው ነው የምትሉት ለምሳሌ ሰው በእግዚአብሔርና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለው ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ ስንት የጀርባ አጥንት ያለው ይመስላችኋል አትማሩ አስተምሯችሁ ምን ቢትን ነው እዚህ ማለት በስመ አብ ወልድ የጀርባ አጥንት 666 ጅማታ አላልኩም አጥንት ነው ያልኩት ቢት ያርበ ይሄ ምን ስንት ነው ታቆማ ዘናፈሽ ናቸው የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ 33 አዚም ያደረገብን ማን ነው ነው ስለዚህ እያንዳንዱ አካላችን እያንዳንዱ ህዋሳችን ስለማን ይናገራል ስለ ሰሪው ይናገራል ሸክላው ሰሪውን ይሰብካል ደግሞ ትንሽ ሊጨምር ስለ ይሄ ሲነሳ በቅርብ ነው በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም ወቃት ይጨምራል ይሄዳል አይቆምም ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል ነገሩን እስቲ ሴቶች በምኑ በዲኤንኤው ይታወቃል አይደል አልዋሽም ጸጉሩ ጭምር እውነት እኮ ነው የሰው ልጅ ጥፍሩ ጭምር እውነት ነው የሚመሰክረው ውሸት የለበትም እና ዲኤንኤ ታውቃላችሁ ሴላችሁ ኒውክለስ ውስጥ ያለ ነገር ነው ግን ቢገርመው ውስጡ ምን እንዳለ ታውቃላችሁ 6 ቢሊየን ፊደሎች አሉበት ስንት እስቲ ድገሙት በጣም ይገርማል 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 አመት በላይ ይፈጅብናል ራሳችሁ ውስጥ እግዚአብሔር ያስቀመጠው ተራሳዎች አይደለም በጣም የከበርነን እሱ አይደለም የሚገርመው አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው በደንብ ይታያል
በመሳሪያ ግን አንድ የሚያስደንቅ ነገር ውስጡ ታየ ይሄን ያዩት የእስራኤል ሳይንቲስቶች ናቸው አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ መሳሪያዎች አሉ የሉም ወይ አሉ ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ አሁን ለምሳሌኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው የሰማችሁ ነው ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ሊቢል እኔ አሁን እንደዚህ ላበራ ይችላል አሁን ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው ምንድነው የሚያመለክተው ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ እግዚአብሔር ስራ ነው መነግራችሁ እጅግ ትደነቃላችሁ እነሱም አድንቀው እጹብ ያሉበት ነው 10 5 6 5 ይልና ይቆማል መሰላል ነገር ነው የሚመስለው ቅርጹ 10 5 6 5 10 5 6 5 እያለ ይሄዳል በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ታወቃል ይሄ ነገር አምላክ ለምንድነው ይሄን ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄዱ የሰማችሁ የእግዚአብሔር 22 ስሞች አሉ አሌፋት ይባላሉ 10ኛው ዮድ ነው 5ኛው ሄ ነው 6ኛው ዋው ይባላል 5ኛው ሄ ነው ምን ማለት ነው ያህዌህ እስቲ በሉ ለአህያ ሸራህያ ለሙሴ በሂብሩ ኤሄ አሼር ኤሄ ይላል ጸጳጦስ ውስጥ አነ ወእቱ ዘሃሉ ይሄሉ ያለውና ምኖረው ማለት ነው ስለዚህ ወደ እንትን ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው የማን ስም ስለዚህ ምን አሉ አንድ ሰዓሊ ስዕል ስሎ እዚያው ቤተክርስቲያኑን ስዕል አለ ሰዓሊው ስሙን ጽፎ ምን ያደርግበታል ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ ይሄው ነው የታወቀው የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል ስለዚህ ነው ሰውን መግደል አትችልም የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም እንኳን ራስህንም መግደል አትችልም የእግዚአብሔር ምንነን መቅደሶቹ ነን ማለት ነው ደም እንዳትበሉ ደም መብላት በጣም አደገኛ ነው ተዋሲያን ረቂቅ ተዋሲያን በአይን የማይታዩ ነገሮች ተሸካሚ ነው አለ መጽሐፍ ቅዱሱ ግን የዛሬ ስንት ሺህ ዘመን ነግሮናል እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል ነገር ግን ደሙን እንደ ውሃ በመድር ላይ አፍስሰው እንጂ አትብለው ይላል ምን በለው ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል ምን ማለት ነው ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ ይመክናሉ ይጠፋሉ ነው ጤንነት ይሆናሉ የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል ጭንቅላታችን ሲከፈት ምንድነው ኤሌክትሪክ ነው ተመልከቱ እንደ እሳት ነው 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን ጭንቅላታችን ስለዚህ እሳት አድርጎታል እሳት የሰለጠነበት ነው ከሰባቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል ምን ሾሞታል ነፋስን ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል ጫን ሲሉት መተንፈስ ይጀምራል ማለት ነው ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው ደረት ላይ ነው እግዚአብሔር ስራው ይደንቃል ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው ታውቃላችሁ ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል እግዚአብሔር ግን በነፃ ኦክሲጅንን 65% ካርበን ዳይኦክሳይድ 18% ሃይድሮጅን 10% ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ ይሄ የስራውን ድንቅነትን ያመለክታል በአንድ ድንጋይ ላይ 7 አይኖች ነበሩ እስቲ አብረን እንበለው በአንዱ ድንጋይ ላይ በሉ እስቲ 7 አይኖች ነበሩ ይሄን ቃል የተናገረው ነብዩ እግዚአብሔር ዘካርያስ ነው ሙሉ ቃሉ ምን ይላል በኢያሱ ፊት ያንሆርኩት ድንጋይ ነው አለ
በአንዱ ድንጋይ ላይ 7 አይኖች አሉ እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር ይላል 7 ደግሞ የሥነ ፍጥረት ቀመር ነውና በተለይ እግዚአብሔር በሰው ልጆች ላይ 7 ነገሮችን 7 ፈሳሾችን ያኖረበትን ረቀቅ ያለውን ምስጢር እግዚአብሔር በገለጠልን መጠን እንማራለን የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን ደራሲው ይሄን ሲተረጉም በተለይ አንድ የጸሎት መጽሐፍ ላይ እብንሻነ ገብርከ ድንጋዩ ማለት እኔ ነኝ ይላል በአንድ ድንጋይ ላይ 7 አይኖች አሉ በአንድ ድንጋይ ላይ 7 አይኖችን እንዳበራ የኔንም 7ቱን የልቡናዬን አይኖች አብራ ብሎ እግዚአብሔርን ይማጸናል ታዲያ እግዚአብሔር አምላክ በስነ ፍጥረት ላይ ይልቁኑ ደግሞ በአርአያውና በአምሳሉ በገነባው በፈጠረው በሰው ልጅ ላይ 7 ነገሮችን አኖሯል በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ባፍንጫውም የሕይወት እስትንፋስን እፋለበት ሰውም ሕያው ነፍስ ያለው ሆነ ይላል ሰው ማለት ራሱ ሊቃውንት ሲተረጉሙት 7 ነገሮችን ያዋሃደ ያሰናሰለ ፍጡር ይሉታል ይሄውም እሳት ውሃ ነፋስ መሬት እነዚህ 4ቱ ባህሪያተ ሥጋ ሲባሉ 3ቱ ባህሪያተ ነፍሱ ደግሞ ልብ ቃልና እስትንፋስ ናቸው 4 ሲደመር 3 ስንት ነው 7 ነው ስለዚህ 7 ነገሮችን እግዚአብሔር አምላክ በሰው ልጆች ላይ አኑሯል ማለት ነው እያንዳንዱን ዘርዘር አድርገን ነው የምንመለከተው ስለዚህ በጣም በማስተዋል እንድትከታተሉ በሉል እግዚአብሔር ስም ጠይቃለሁ ለስነ ፍጥረትን ሲፈጥር በተለይ ከዕለተ እሑድ ጀምሮ እስካረፈባት ቀዳሚት ድረስ ያሉ ስነ ፍጥረት በሙሉ በሰው ልጆች ላይ እንዲንጸባረቁ አድርጓል ሰው ማለት ምድራዊነትን ከሰማያዊነት ያዋሃደ ያሰናሰለ ብቸኛ ፍጡር ነው ምድራዊም ነው ሰማያዊም ነው ስለዚህ ሰማያዊ ተፈጥሮ ምድራዊ ተፈጥሮ በውስጡ ተስለውበታል ለምሳሌ እግዚአብሔር አምላክ በዕለተ እሑድ 7ቱን ሰማያት ፈጥሯል 7ቱን ሰማያት ሲፈጥራቸው ግን አፈጣጠራቸው ከእሳት ነው ከምንድነው አልኳችሁ ከእሳት ዋዩን ትቶ ሙቀቱን ትቶ በብርሃኑ 7ቱን ሰማያት ፈጥሯል ለዚህ ነው ሊቃውንተ ቤተ ክርስቲያን ሰማይ የሚሉት ሰማለት እሳትነትን የሚወክል ነው ማይ ማለት ደግሞ ውሃን የሚወክል ነው የእሳት ሰማያት አሉ የውሃ ሰማያት አሉ ስለዚህ ሁለቱ ቃላት ሲዋሃዱ ሰማይ የሚል ቃልን ሰጥተዋል ከጽርሐ አርያም ጀምሮ እስከ ኤረር ያሉት 7ቱ የእሳት ሰማያት ናቸው ስለዚህ አስቀድሞ የእሳት ዓለማትን አኖረ በመቀጠል ደግሞ ባቢል የሚባል ነፋስን ወይም አየርን አኖረ ቀጥሎ ደግሞ ሃኖስን ወይም ቀጥሎ ጠፈርን ውሃን አኖረ ቀጥሎ ምድርን አኖረ ስለዚህ ደረጃውን በደንብ አድርገን ስናይ እሳት አንደኛ ቀጥሎ ነፋስ ሁለተኛ ቀጥሎ ውሃ ሶስተኛ መሬት አራተኛ ይሄ እንግዲህ ያጽናፈ ዓለም ስሪት ነው እነዚህ ሁሉ በሰው ልጆች ላይ እንዲንጸባረቁ ስላደረገ ሊቃውንት አባቶቻችን ምን ይላሉ 4ቱ ባህሪያተ ሥጋ የሚሰለጥኑባቸው 4 የሰውነታችን ቦታዎች አሉ እነዚህ መክብበ ሕዋሳት የምንለው ራሳችን ቀጥሎ ደረታችን ሶስተኛ ሆድቃችን አራተኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው ስንት ናቸው ማለት ነው ሰው ለስንት ይከፈላል ለ4 ይከፈላል ስለዚህ ጭንቅላቱን ስንመለከተው እሳት ነው ምንድነው እሳት ነው በደንብ አድርጋችሁ ብትመለከቱት ልክ እንደ 7ቱ ሰማያት እግዚአብሔር አምላክ 7 ነገሮችን ሰው ፊት ላይ ያስቀምጧል በኋላ በዝርዝር እናያቸዋለን 2 አይኖች 2 ጆሮዎች 2 ያፍንጫ ቀዳዳና አፍ ሲደመር ስንት ነው 7 ነው ስለዚህ ራሳችን እሳት ነው እሳት ማለት ምንድነው ብርሃን አለው እሳት ምን አለው ሙቀት አለው የሰውም ልጅ በተመሳሳይ መልኩ ጭንቅላቱ ምንድነው እሳት ነው የውቀት ብልሽታ የውቀት ብርሃን የሚወጣበት ነው በተመሳሳይ መልኩ ንዴትም ቁጣም የሚመነጭበት ነው ስለዚህ እሳት አድርጎታል ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል ጭንቅላታችን ሲከፈት ምንድነው ኤሌክትሪክ ነው ተመልከቱ እንደ እሳት ነው 100
ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን ጭንቅላታችን ስለዚህ እሳት አድርጎታል እሳት የሰለጠነበት ነው ከሰባቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ካንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል ምን ሾሞታል ነፋስን ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል ጫን ሲሉት መተንፈስ ይጀምራል ማለት ነው ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው ደረት ላይ ነው እግዚአብሔር ስራው ይደንቃል ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደለ ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው ታውቃላችሁ ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል እግዚአብሔር ግን በነፃ ኦክሲጅንን 65% ካርበን ዳይኦክሳይድ 18% ሃይድሮጅን 10% ናይትሮጅን 3% አድርጎ ሾሞታል ማለት ነው ደረታችን ላይ ይሄ የስራውን ድንቅነትን ያመለክታል በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል ውሃ ይሰለጥናል የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድነው ውሃ ነው ሆዴም ባርባር አለው ይላሉ እናቶቻችን ይፈትን ልበ ወኩላያተ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ ሊቃውንት ምን ይላሉ ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ ሶስት የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል አንድ ኩላሊታችን ነው ኩላሊታችን ዝም ብሎ እንትን አይደለም ዕውቀት ይመጨንጭበታል ምክር ይመነጭበታል ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድነው የሚሆነው ጢስ መጤስ ይጀምራል ምክር የሚመነጭበት ኩላሊት ነው ቀጥሎ ልቡና ያመላልሳል እግዚአብሔር ልብ ላይ ጥበብን ሾሟል ናላ ላይ ደግሞ ይሄ ናላ ምንለው ቦታ ላይ ዕውቀትን ሾሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው የመሬት አካል ነው መሬትን ላይ ይረግጣል መሬት ላይ ይመላለሳል ይሄ እንግዲህ ስርዓተ ፍጥረት ነው እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት ሰማያዊነትን ከምድራዊነት ጋራ አዋህዶ አሰናስሎ በአርያውና በአምሳሉ የፈጠረው የከበረው የሰው ልጅ በሰባት ምህዋር የሚመላለስ ነው እንደው መሬትን ሳነሳ አንድ ነገር ትዛለኝ ዛሬ የሳይንሱ ዓለም ምን ይላል መሰላችሁ ሰምታችሁ ታውቃላችሁ ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ይላል ሰምታችሁ ታውቃላችሁ ምን ላይ ተመላለሱ በባዶ እግራችሁ ይዱ ተብሏል መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው ምክንያቱም መሬታዊ አካላቸው ምንን ይረግጣል መሬትን ይረግጣል ማለት ነው በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለኝ ከወገበታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል ዳዊት ግሩምና ድንቅ አድርገ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ነው ይሄ እውነት ነው ምነግራችሁ የሰው ልጅ ጤናማ የሚባለው ፕሮቶን የሚባላለን እውነት ነው በምርምር ይታወቃል ኤሌክትሮን የሚባላለን በምርምር ይታወቃል ባላንስ ሆነው ማይከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል ሲዛባ ደግሞ ጤናው ይቃወሳል አሁን በጣም እነዚህ መታያቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው ላፕቶፑ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ ይሄ ምንድነው ፕሮቶን ይባላል በደንብ ማስተዋል አለባችሁ
በጣም ብዙ ፕሮቶኖች ነው አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው ያን ጊዜ ሰውነቴ ምን ይሆናል እየተዳከመ ይመጣል እግዚአብሔር ደግሞ በጣም ድንቅ አምላክ ነው መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች ስለዚህ ጫማዬን አውልቄ በባዶ ግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው ስለዚህ እሳትን ጭንቅላት ላይ ነፋስን ደረት ላይ ውሃን ሆድቃ ላይ መሬትን እግር ቦታ ላይ የሾመው ማን ነው እግዚአብሔር ነው ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲኦል በሰውነቱ ላይ ያቀዋል በምኑ ላይ ያቀዋል በሰውነቱ ላይ ያቀዋል ስለዚህ እስቲ እናንተ ራሳችሁን ፈትሹ ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል እንደምን መሆን መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ ያላቸው እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው በጣም ረቂቅ ናቸው ፈጣን ናቸው ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል ይህ ማለት ምሳሌውን ሲያይ ነው ውሃና መሬት ደግሞ የእንስሳ ነው መብላት መጠጣት መውለድ ብቻ ነው ስራቸው እየሰማችሁ ነው ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል ልክ እንደ መላእክት መሆን ያምረዋል መጾሙን እግዚአብሔርን ማመስገኑን ሂድ ተመስጦ ልዕልና ከፍታ ይመኛል ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ ጠጣ ውለድ ሌላ ነገር አያውቅም ማለት ነው እነዚህ ሁሉ ጊዜ ነፍስን እየጎተቷት ይኖራሉ ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች ወደ ላይኛው ዓለም ማለት ነው ቦታዋ ነው ነፋስና እሳት ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው ነፍሱ ወደ ታችኛው ዓለም ትወርዳለች ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው እንግዲህ አራቱም ባህሪያተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ ቃል እስትንፋስ ያለው የሰው ልጅ ምን አለ ነፍስ አለ ማለት ነው እቺ የሥላሴ ምሳሌ ናት ሥላሴ ንግበር ሰባ በአርያነ ወበአምሳሊነ ሰውም በመልካችን እንደ ምሳሌያችን እንፍጠር በልብነት በቃልነት በእስትንፋስነት ኮይን ማለት ነው አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ ምን ልብ ከልብ ምን ይወለዳል ቃል እስቲ በሉ ምን ይወጣል እስትንፋስ ለምሳሌ እኔ በልብ የማስበው ነገር አታውቁትም እናንተ ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና ስክሪፕቶ አመጣና በልብ የማስበው ነገር ወረቀት ላይ በቃልነት አግዝፌ ኦልደዋለሁ እገልጠዋለሁ አሳየዋለሁ ያን ጊዜ ያ መጽሐፍ ምን ይባላል ልብ ወለድ ሰምታችኋል አይደለ ምን ወለድ ጎሳ ልቤ ቃለ ሰናይ ልቤ መልካም ቃልን አገሳ ወለደ አወጣ ነው እስትንፋስ ደግሞ ይወጣል በልብነታችን ያካላዊ ልብ የእግዚአብሔር ምሳሌ በቃል ኮይናችን ያካላዊ ቃል የእግዚአብሔር ወልድ ምሳሌ በእስትንፋስ ኮይንነታችን ያካላዊ እስትንፋስ የመንፈስ ቅዱስ ምሳሌ ምድራዊነትን ከሰማያዊነት ያጣመርልኛ ምኖች ነን ሰዎች ነን ማለት ነው ስለዚህ ይሄን ነገር በሚገባ መረዳት ማወቅ ያስፈልጋል እግዚአብሔር ስንት ዕለታትን ፈጥሯል ኧረ ንገሩኝ 7 ዕለታትን ፈጥሯል በሰባቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠው ለምሳሌ የመጀመሪያው ዕለት ምን ይባላል ንገሩኝ እስቲ ሰንበት እኮ መቼ ነው እሁድ ነው የመጀመሪያው ዕለት እሁድ ነው የሥራ መጀመሪያ ነው ለኛ ሰኞ የምትሉት እንጂ እሁድ ነው እሁድ ማለት ይሂዶት ካለው የግዕዝ ንዑስ አንቀጽ ይወጣል አንደኛ መጀመሪያ ማለት ነው እግዚአብሔር በዚህ ዕለት ብርሃን ይሁን አለ ብርሃንም ሆነ እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4 መጀመሪያ ምን ነበረ ጨለማ ነበረ እግዚአብሔር ግን ምን አለ ብርሃን ይሁን አለ ብርሃንም ሆነ ይላል ያ ብርሃን ዝንቱ ብርሃን ኮኖሙ ጥበበ ወአይምሮ ይላል ለመላእክት ዕውቀት የሆናቸው ብርሃን ነው ደገኛ ብርሃን ነው ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል
ለምሳሌ መጀመሪያ ምን ነበረ? ጨለማ። ቀጥሎ ምን መጣ? ብርሃን መጣ። ይሄ በዕለተ እሁድ ነው። ይሄ ምን ያመለክታል ይላሉ ሊቃውንት? ጨለማ የዚህ ዓለም ምሳሌ ነው። ብርሃን ደግሞ የወዲያኛው ዓለም ወይም የመንግስተ ሰማያት ምሳሌ ነው። ለሰው ልጅ መጀመሪያ ይህ ዓለም ተሰጥቶታል። ቀጥሎ እንደ ብርሃን ምኑ ይሰጠዋል? ብርህት የሆነችው መንግስተ ሰማያት ይሰጠዋል። ጨለማ የድንቁርና ያለማወቅ ነው። ብርሃንስ የማወቅ ምሳሌ ነው። ሰው መጀመሪያ ያውቅም፣ ቀጥሎ ምን ይሆናል? እያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ፣ ቀጥሎ ምንን ፈጠረ? ብርሃንን ፈጠረ። ስለዚህ ሰው በነፍሱ ምንድነው? ብርሃን ነው ማለት ነው። ምንድነው? ብርሃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል? የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። አይን ግን ታማሚ ብትሆን ሰውነቱ ሁሉ ምን ይሆናል? የጨለማ ይሆናል። እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል። የማን መብራት ናት? የማን መብራት ናት? የእግዚአብሔር ተቋም ነን፣ የእግዚአብሔር መቅረዝ ነን ማለት ነው። ስለዚህ አስቀድሞ በዕለተ እሁድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል። ቀጥሎ ያለው ዕለት ምንድነው? ሰኞ ነው። ሁለተኛው ዕለት ሰኑይ ይባላል። ሰኒዮት ሁለተኛ ማለት ነው። እግዚአብሔር አምላክ በዚህ ዕለት ምን አደረገ? በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ። ስለዚህ ምን ተለያየ? ውሃ ተለያየ፣ ውሃ ተከፈለ። በተመሳሳይ መልኩ የሰው ልጅ ምን አለው? ውሃ አለው የለው? የተከፈሉ ውሃዎች አሉት። ያውም የውሃው መጠን ደግሞ 7 ውሃዎች አሉት ውስጡ። ምን ውስጥ? ሰውነቱ ውስጥ። እነዛ ፈሳሾች ምኖች ናቸው የሚለውን በኋላ ላይ እንመለከታለን። በዝርዝር ስለምናየው ልለፈው። በዕለተ ረቡዕ በዕለተ ሰሉስ በሶስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ? አዝርዕትን፣ አትክልትንና እጽዋትን አስገኘ። እነዚህ አዝርዕት፣ አትክልት፣ እጽዋት የሰው ነጸብራቅ ናቸው። ሰው አዝርዕትን ይመስላል፣ ሰው አትክልትን ይመስላል፣ ሰው እጽዋትን ይመስላል። እንዴት? ለምሳሌ በዙሪያችን ብዙ ዛፎች አሉ። እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ። አንድ ገበሬ ዘርን ይይዛል። ችምታክል ናት፣ ቅንጣት ናት። ምን ውስጥ ይጥላታል? አፈር ውስጥ ይጥላታል፣ ምድር ውስጥ ይጥላታል። ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች? ትበቅላለች። ከበቀለችስ በኋላ ታድጋለች። ካደገስ በኋላ ያብባል፣ ያፈራል። ካበበ ካፈራ በኋላ ምን ይሆናል? ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በአመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅን ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበር። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማህፀን ምን ሆንን? ተላክን። ተመሳሳይ ነገር እኮ ነው። ለዚህ ነው መሬትን እናት የምንላት ማለት ነው። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምን ሆንን? ኖርን። ዘሯ ጥቂት ቀን ቆይታ እንደምትበቅል እኛም ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እንነሳለን። ስለዚህ አዝርዕት፣ አትክልት፣ እጽዋት ምንን ይወክላሉ? የኛን ህይወት ይወክላሉ። ለምሳሌ ይሄ ዛፍ 3 ነገሮች አሉት። የፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው።
አይደል እንዴ መጀመሪያ ምኑ ነው ስሩ ነው ቀጥሎስ ግንዱ ነው ከግንዱ ላይ ምን አሉ አይጹ ቅርንጫፎች አሉ ስር ማለት ምንድነው ዘሮቻችሁ ትውልዶቻችሁ ናችሁ ስር ይባላል ግንዱ ማንነን እኛ ነን ቅርንጫፎቹ ማናቸው እኛ ምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን የልጆቻችን ናቸው ስለዚህ ሰውን እንዲመስሉ አድርጓቸዋል እቺ ደግሞ ምድር ናት ይሄን ሁሉ ነገር ምታከናውነው ልክ እንደ ድንጋይ አጥንታለን እንደ ዛፍ ስሮች የደም ስሮች አሉን ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው ስለዚህ በለተሰሉስ የፈጠራቸው አዝሬት አትክልት እጽዋት ማንን ይወክላሉ የሰው ልጅን ይወክላሉ ነው እንቀጥል ቀጥሎ ለተረቡ ይመጣል አራተኛው ዕለት ምንን ፈጠረ ፀሐይን ፈጠረ ጨረቃን ፈጠረ ከዋክብትን ፈጠረ ያ ነገር ደግሞ እንደገና የሰው ልጅ ላይ እንጸባረቃል እነዚህ ፀሐይ ጨረቃ ከዋክብት በአጽናፈ ዓለም ውስጥ ምንድነው የጊዜ ዑደቶችን ምን ይላሉ ይመራሉ በተመሳሳይ መልኩ የሰውነት ነገር በደንብ ተደርጎ ውስጥ ድረስ ተከፍቶ ሲመረመር ብዙ ጤዎች አሉ ልክ ጊዜ ዑደትን ፀሐይ ጨረቃ ከዋክብት እንደሚመሩ ሰውነትን እንደዛ አድርገው የሚመሩ ወደዛ ውስጥ አልገባ ግን ፀሐይን የሰው ምሳሌ ያደርጋታል ጨረቃን የሰው ምሳሌ ያደርጋታል ከዋክብትንም በተመሳሳይ መልኩ ለምሳሌ ዳዊት ምን ይላል ወስተ ፀሐይ ሲመጽላሎቶ ጥላውን ምልክቱን በፀሐይ ላይ ያኖረ ይላል ማን ነው የኛ ምልክት ነው ፀሐይ እንደምትወጣ እኛም እንወለዳለን በጠፈር ላይ እንደምታበራ ልብስ ለብሰን እናጌጣለን እንደምትጠልቅ እንሞታለን ፀሐይ ጠልቃ አትቀርም እንደገና ምን ትሆናለች ትወጣለች እኛም ሞተን አንቀርም እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን ማለት ነው ጨረቃ አራት ነገሮች እንድታደርግ አድርጓታል አራት ሰሌዳ እንዲኖራት ለምሳሌ መጀመሪያ ጠፍ ጨረቃ ምትባላለች ብላሽ ብርሃኗ የማይታይ ከፀሐይ ጋር በጣም ትቀራረባለች ፀሐይ ስትወጣ ትወጣለች ስትጠልቅ ትጠልቃለች ስለዚህ ምንም ጨረቃን ማየት አንችልም ይሄ ጠፍ ጨረቃ እኛን ተወክላለች እንደማትታይ በዛ ወቅት እኔና እናንተም 9 ወር ከ5 ቀን በእናታችን ማህፀን ተሰውረን በነበርን ጊዜ እንታያለን ንገሩኝ እንታያለን ወይ አንታይም ጨረቃ ሳትታይ ከቆየች ከ4 ቀን በኋላ የተወሰነ አካሏ ወይም ብርሃን ያረፈበት አካሏ በማጭድ ቅርጽ አምሳል እናያለን ያን ጊዜ ምን እንላለን ጨረቃ ተወለደች እንላለን አይደል ልደተ ወር ይሰማችሁ ነው ተወለደች ትባላለችና ለምሳሌ አቅጣጫ ከጠፋችው ምስራቅ ምዕራብ ሰሜን ደቡብ ጨረቃ ለምሳሌ ፊቷን ማጭድነቷን ወደ ምስራቅ አድርጋ ነው ስትወለድ የምትታየው ስለዚህ ምስራቅን ካወቃችሁ ቀላል ነው አይደል እሷ በምዕራብ ትሆንና ማጭድነቷ ወደ ምን ይታያል ወደ ምስራቅ ትታያለች ስለዚህ ምስራቅን ካወቃችሁ ምዕራብ ሰሜን ደቡብ በጣም ቀላል ነው ጨረቃ እንደምትወለድ እኔና እናንተ ምን እንሆናለን ከ9 ወር ከ5 ቀን ቆይታ በኋላ ንገሩኝ እንወለዳለን በጣም ጥሩ ጨረቃ ተወልዳ ምን ትሆናለች ታድጋለች መንፈቀ ወር ትባላለች ልክ ከአንድ ሳምንት በኋላ ማለትም በሰባተኛው ቀን ብርሃን ያገኘው አካሏ ይጨምርና ግማሽ አካሏ በሙሉ ብርሃን ይሆናል ይህ እንግዲህ ከ7 ቀን በኋላ ያለው እድገቷ እኛም አቅመ አዳም አቅመ ሔዋን እስከናደርስ በየጥቂቱ ምን እንላለን ተወልደን እናድጋለን እግዚአብሔር ይስጣችሁ በኋላ ጨረቃ ብርሃኗ ጨምሮ በመሄድ በ14ኛውና በ15ኛው ቀን ሙሉ በመሆን በምስራቅ አቅጣጫ ታበራለች መልአተ ወር ይባላል ሙሉ ጨረቃ ያ ሙሉ ጨረቃ ማለት ምን ማለት ነው በዚህ ዓለም ባል ሚስት አግብተን ትዳር ይዘን ልጆች ወልደን በልብስ የምናጌጥበት የምንደምቅበት በእውቀት የምንራቀቅበት እድሜያችንን ስትወክል ነው ማለት ነው ታላቁ አባት ሲራክ ምን ይላል አስቤ እናገራለሁ እንደ ሙሉ ጨረቃ ሙሉ ነኝና ይላል መጽሐፈ ሲራክ ምዕራፍ 39 ቁጥር 12 እንደ ሙሉ ጨረቃ ምንድነኝ ይላል
ሙሉ ነኝ ይላል። ተመልከቱ፣ ይሄ በጣም ይገርማል። ከዛ በኋላ 14 15 16 ሙሉ ሆና ቆይታ እየጎደለች ሕጸጽ እያደረገች ትጠፋለች። እኛም ያረጀን እየደከም እየዛልን መጨረሻ ምን ሆናለን? እንሞታለን ማለት ነው። ከቃሉ ጋር ናችሁ? ስለዚህ ይሄን ሁሉ የሰው ምሳሌ አድርጓል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 41 ላይ ካል ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው፣ ወካል ክብሩ ለወር የጨረቃም ብርሃኑ ሌላ ነው፣ ወካል ክብሮሙ ለከዋክብት የከዋክብትም ብርሃናቸው የተለያየ ነው። ኮከብም ኮከብ ይሄይስ ክብሩ አንዱ ኮከብ ካንዱ ኮከብ ይበልጣል። ሙታንም ሲነሱ እንደዛ ናቸው ይላል። በቃ በክብር መበላለጥ አለ። ምንም መንግስተ ሰማያት ቢገቡ እንደ ፀሐይ ያሉ አሉ፣ እንደ ጨረቃ ያሉ አሉ፣ እንደ ከዋክብት የደመቁ አሉ። ስለዚህ የቱ ላይ ነን የሚለውን ራሳችሁ ልታስቡበት ይገባል። ስንተኛ ዕለት ማለት ነው? አራተኛ ዕለት። አምስተኛ ዕለት ምንም ፈጠረ? በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበረሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ከምን ተገኙ? ከባህር ተገኙ። የውቅያኖስ ውሃ ሕይወት አወጣ። የውሃ ሕይወት ደግሞ ምንድነው? ነፋስ ነው። በተመሳሳይ መልኩ የሰው ልጅም እንደዚህ አይነት ተፈጥሮ አለው። ውሃማ ተፈጥሮ አለው፣ ነፋሳማ ተፈጥሮ አለው። ሁለቱ ተዋህደው ይንቀሳቀሳል፣ ይላወሳል፣ ይሄዳል። አሳ እንደሚዋኝ እሱም ደግሞ በየብስ ላይ ምን ይላል? ይንቀሳቀሳል። የሐሙስ ፍጥረታት ባህር ሕይወት ሆኗቸው እንዲመላለሱ በባህረ ጥምቀት ውስጥ የምንመላለስ ውሉደ እግዚአብሔር በዚህ ዓለም አለን። ሐሙስን እንደዚሁ አድርጓል። አርብ ደግሞ የየብስ ፍጥረታትን ፈጠረ። መጨረሻ ማንን ፈጠረ? አዳምን ፈጠረ። ስለዚህ ሰው ማለት ምድራዊነትና ሰማያዊነትን ሲያገናኝ ነውና ምን አለ? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በፊቱም ወነፋ ውስጥ ገጹ ለአዳም መንፈሰ ሕይወት በአማርኛው በአፍንጫ ውስጥ ፋለበት ወይም በግዕዙ ደግሞ በፊቱ ላይ ፋለበት ይላል። ስለዚህ ምን ሆነ ማለት ነው? ሰማያዊ ሆነ ማለት ነው። የሰማችሁ ነው ኦርቶዶክሳውያን? ኃይል እንስሳዊ ያለን ኃይል መላእካዊ ያለን ማለት ነው። እንስሳዊ ባህሪያችን በቃም ሲያይልብን ብላ ጠጣ ውለድ ብላ ጠጣ ውለድ ከዚህ ውጭ አያስብም። መንፈሳዊ ኃይላችን ደግሞ ሲበረታ ጾም፣ ጸልይ፣ ስገድ፣ አመስግን እንደ መላእክት ያለማቋረጥ ቅዱስ 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 በሊላ እና እየተጓተትን እንኖራለን። ይሄ እንግዲህ የዕለተ ዓርብ ነው። ሰባተኛው ዕለት ምንድናት? ቀዳሚት ናት። ቀዳሚት እግዚአብሔርም ከስራ ሁሉ ምን ሆነ ይላል? አረፈ ይላል። ሰባተኛዋን ዕለት ቀደሳት። እቺም ሰውን ተወክላለች። ሰውም እረፍት ስጋዊ እረፍት መንፈሳዊ ይስማማዋል። እየሰማችሁኝ ነው? ምንና ምን? ስጋዊ እረፍትና መንፈሳዊ እረፍት ይስማማዋል። 6 ቀን ስራ ይሰራል። በሰባተኛው ቀን ግን የእረፍት ሰንበት ነው። የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፣ በመትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል። የሰው ልጅ ለምሳሌ እግዚአብሔር ከስራው ሁሉ አረፈ ሲል ደክሞት አረፈ ማለት ነው እንዴ? አይደለም። ምን ያስተምረናል? ሰውም በዚህ ዓለም ወጥቶ ወርዶ ሲኖር ስጋዊ ረፍት ያስፈልገዋል፣ መንፈሳዊ ረፍትም ያስፈልገዋል። ሁለቱም ነገር ሲያጣምር ፍጹም ሰው ይሆናል። ለምሳሌ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። ክርስቶስ ምን በሉ? ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ ያጡ ይላል ሐዋርያት። ጌታ ምን አላቸው? ረፉ ይላቸዋል። ስለዚህ ለሰው ልጅ ምን ያስፈልገዋል? ረፍት ስጋዊ ያስፈልገዋል በጤንነት ለመኖር። በተመሳሳይ መልኩ ሰንበት ከነፍስም ጋራ የተገናኘች ረፍተ ነፍስ ለምናደርግባት ወይም ለመጻይቱ ዓለም ምሳሌ በመሆኗ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጻፈ? ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ዕብራውያን 4:10 ላይ ብርሃነ ዓለም ማይቶተ ቤተ ክርስቲያን ቅዱስ ጳውሎስ ያስተምራል። ስለዚህ ሰባቱ ዕለታት ሁሉ ማን ላይ ይንጸባረቃሉ? ንገሩኝ፣ ማን ላይ ይንጸባረቃሉ?
ሰባት ነገር ባጣመረው በሰው ልጅ ላይ ይንጸባረቃሉ ማለት ነው ስለዚህ ይሄን ነገር በአግባቡ እንድንረዳ ነው ሌላው ጭንቅላታችንን ብቻ እስቲ እንመልከተው ባቶቻችን ግጻዌ ይሉታል ፊት ነው ለምሳሌ ፓስፖርት መታወቂያ ስታወጡ ምናችሁ ነው የሚነሳው እጃችሁ እግራችሁ ነው ምናችሁ ነው በቃ ፊታችሁ ነው አለቀ የሰው መታወቂያው ምኑ ነው እጁ ቢቆረጥ አይኖርም እግሩስ ቢቆረጥ ይኖራል አይደለ ብዙ ይኖራል አንገቱስ ቢቆረጥ አይኖርም ተመልከቱ ይሄ ማለት የተባለበት ፊት ነው የከበረ ነው ስለዚህ የሰው ልጅ በጣም በተለየ መልኩ ፊቱ ላይ ብዙ ነገሮች አሉ እነዛን ነገሮች እስቲ ልንገራችሁና ወደፊት ፊታችሁን በመስታወት ስትመለከቱ ቢያንስ አሪያ እግዚአብሔርን ስታዩ ራሳችሁን በጣም ታከብራላችሁ ይሄ ፊት እጅግ የከበረ ፊት ነው የእግዚአብሔርን እስትንፋስ የተቀበለ ፊት ነው በጣም የሚደንቀው አዳም አባታችን ስንተኛ ፍጥረት ነው እስቲ ንገሩኝ ያ ፍጥረት ነው በጣም በቀላሉ 22 እስቲ በሉ 22ኛ ነው በቃ 22ኛ ከሰነ ፍጥረት 22ኛው የሰው ልጅ ነው ይሄን እንዳትረሱ 22ኛው ነው ዛሬ በዚህ ዓለም ያሉ ምሁራን በጣም በሳይንሱ ዓለም ከፍተኛ ደረጃ ተደርሷል አንክደው የሰው ልጅ ይሄ ስከል ማለት ራስ ቅሉ ሲታይ ይሄ ማለት ነው ስንት አጥንት እንዳለው ታውቃላችሁ 22 አጥንት አለው የሰው ልጅ ተለይቶ ስንት አጥንት አለው ስከሉ ይሄ ራስ ቅሉ 22 አጥንት አለው እግዚአብሔር ዝም ብሎ ሊያስቀምጠው አይችልም 22 የእግዚአብሔር ስሞች አሌፋት እንዳሉ አዳምም 22ኛ ፍጥረት እንዳለ ከአዳምም እስከ ያዕቆብ አባቶቻችን 22 አርስታቦ እንዳሉ በተመሳሳይ መልኩ አዳምም እኛም ሁላችንም የሰው ዘሮች ጭንቅላታችን ስንት አጥንት አለው 22 አጥንት አለው ግን ፊታችን ደግሞ 7 ነገሮች አሉበት ስንት ነገሮች ለዚህ ነው ሶሎሞን ምን ይላል ጥበብ አነጸት ላቲ ቤተ ጥበብ ለራሷ ቤትን ሰራች ዋቀመት ላቲ ሰባታ የማደ 7 ምሰሶዎችንም አቆመች ይላል ጥበብ ማን ነው እግዚአብሔር ነው ሰባቱ ምንድናቸው ሰማያት ናቸው እለታት ናቸው ይህ ብቻ ሳይሆን ጥበብ እግዚአብሔር የሰራን ቤት እኔና እናንተ ነን 7 ምሰሶች የተባሉት አይማደ ጥበብ የሚባሉ 2 አይኖች 2 ጆሮዎች 2 ያፍንጫ ቀዳዳና አፍ በድምሩ ስንት ሆነ 7 ሆነ ማለት ነው ግን እነዚህ 7ቱ ነገሮች 7 ነገር ሊያርፍባቸው ይገባል ይሄም ማስተዋል ያስፈልጋል ስንት አይኖች አሉ 2 አይኖች አሉ የቀኝ አይን የግራ አይን ራሱ ትርጉም አለው በመንፈሳዊ ዓለም የእውነት ራእይ ነው ቀኝ ምንድነው ብርቱ ነው ቀኝ ጠንካራ ነው ቀኝ ኃያል ነው ቀኝ በብዙ መልኩ ይፈታል ስለዚህ ዳዊት እግዚአብሔር ምኔ ነው አለ ብርሃኔ ነው አለ እስቲ እግዚአብሔር ምኔ ነው ብርሃኔ ነው አይን ከብርሃን ጋር ሲዋሃድ ነው የሚያው ለዚህ ነው የሰውነት መብራት ምን ናት አለ አይን ናት አይን ብሩክ ሆነው ለመና ምን ይሆናል ብሩ ይሆናል ስለዚህ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይላል ቅዳሴ ግዚ ላይ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይሄን ግዙፉን ነገር ለማየት ግዘፍ የሆነ ብርሃን ከአይኔ ጋር ሲዋሃድ ነው ከእውነተኛው ብርሃን የተዋሃደ አይን ደግሞ ማንን ያያል እግዚአብሔርን ይመለከታል ለምሳሌ ሊቃውንት ቀኝ አይንን በፀሐይ ግራ አይንን በጨረቃ ይመስሉታል ጨረቃ የማንም ብርሃን ታንጸባርቃለች የፀሐይን ብርሃን ታንጸባርቃለች መንፈሳዊ ነጸብራቅ ነው ስለዚህ አይኖቻችን ሁሉ ለማን ሊገዙ ይገባል ማለት ነው ለማን ሊገዙ ይገባል ለእግዚአብሔር ሊገዙ ይገባል አይናችን እሱን ማየት አለበት አይናችን ህጉን መመልከት አለበት ሁሌ 2 አይናችን ለሱ ብቻ መሰጠት ለእውነተኛው ብርሃን አለበት እንደገና ደግሞ 2 ጆሮ ተሰጥቶናል በቀኝም ጆሮአችን በግራም ጆሮአችን የማንን ድምጽ እንሰማለን የእግዚአብሔርን ድምጽ እንሰማለን አዳምን ሰይጣን የተጫወተበት በዚህ ነው አይኑ የተከለከለውን ነገር እንዲያይ እፀ ሕይወትን ሳይሆን እፀ በለስን እንዲያይ
ጆሮ የእግዚአብሔርን ድምጽ ሳይሆን ምን እንዲሰማ የእባብን ድምጽ እንዲሰማ አፍንጮቹ የተከለከለውን ዛፍ እንዲያሸቱ አፉም እንዲቀምስ አደረገው ግን ሁለት አይናችን ሁለት ጆሮአችን የከበሩ ናቸው ሁለት አፍንጮቻችን የሚለውን የሕይወትን እስትንፋስ የተቀበሉ ናቸው የሰማችሁኝ ነው አፋችን ደግሞ የማንን ምስጋና የሚያወራ ነው አንደበት ሁሉ እስትንፋስ ያለው ማንን ያመስግን እግዚአብሔርን ያመስግን ይላል የንግግር ኃይል ያለበት ነው ስለዚህ ሰዎች መቅረዝን ይመስላሉ ምንን ይመስላሉ መቅረዝ ስንት ብርሃን አለው 7 ብርሃን አለው ያ መቅረዝኛ ነን ማለት ነው በዲበሃቲ ኢብን አለ ዘካርያስ በአንድ ድንጋይ ላይ ስንት መብራቶች ነበሩ 7 አይኖች ነበሩ ሁለት አይኖቻችን ሁለቱ ጆሮቻችን ሁለቱ ያፍንጫ ቀዳዳዎቻችን አፋችን ለማ ብቻ ይገዛል ለፈጠረው ላልፋ እግዚአብሔር ብቻ ይገዛል በዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል የሚናገረኝንም ድምጽ ለማየት ዞር ላልኩኝ ዞር ብዬ 7 የወርቅ መቅረዞች አየሁ ስንት በመቅረዞቹ መካከል የሰው ልጅን የሚመስለውን አየሁ ይላል እሱ ማን ነው ስግው ቃል ክርስቶስ ነው በመቅረዙ መሃል ይመላለሳል ይላል በመኖቹ መሃል በመቅረዙ መሃል ይመላለሳል ኢየሱስ ክርስቶስ አሁን ወደኛ ሕይወት እናምጣው በሰባቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬም በክርስቲያኖች በሰባቱ መቅረዝ በተመሰሉ አይማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው ማለት ነው ስለዚህ ሁለት አይኖቻችን ውስጥ ማን ሊመላለስ ይገባል መድኃኔ ዓለም ሊመላለስ ይገባል የሰማችሁ ነው ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው በአይናችን ምን አይነት ስራ እየሰራንበት ነው በየሶሻል ሚዲያው አይኖቻችን እኮ ረክሰዋል ቆሻሻ ነገሮችን በመመልከት የክርስቲያን ሁለት አይኖቹ ግን ማንን ሊያዩ ይገባል ኢየሱስ ክርስቶስን ሊያዩ ይገባቸዋል ነው በመቅረዙ መካከል እንደተመላለሰ ሁለት አይኖቻችን ሁለቱ ጆሮዎቻችን የማንን ድምጽ ሊሰሙ ይገባል የክርስቶስን ድምጽ ሊሰሙ ይገባል ሁለቱ ያፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል መዓዛ ቁርባኑን ሊያሸቱ ይገባል አፋችን ሊያመሰግነው ስጋውን ሊበላ ደሙን ሊጠጣ ይገባል ያን ጊዜ የእግዚአብሔር ምኖች ነን መብራቶች ሆነ ማለት ነው አለቀ ግን መብራታችን በርቷል ወይ ነው አይናችን እሱን ያያየው ነው ኢየሱስ ክርስቶስን ጆሮአችን እየሰማው ነው አፍንጮቻችን ያሸተቱት ነው አፋችን የበላው ነው እየጠጣው ነው ራሳችን ጥያቄያችንን መጠየቅኛን ስለዚህ 7 ነገር ያሉት የሰው ልጅ የእግዚአብሔር 7ቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው ብርሃኖች የሚተላለፍባቸው ናቸው ለዚህ ነው ሊቁ ምን አለ ድንጋዩ እኔ ነኝ አለ እብን ሻነ ገብረከ በከማብራይከ 7ቱን አይኖች እንዳበራ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ 7ቱን የልቡን አይኖች አብራልኝ ይላል ያብራልኝ መድኃኒዓለም ስለዚህ ሰው የእግዚአብሔር መቅረስ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል ወደ ማን ያነሳል ዳዊት ምን ይላል በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል መዝሙር 133:2 እጆቹን ሲያነሳ 7 ነገሮች ነው የሚተባበሩት ልክ እንደ መቅረዝ እንሆናለን ማለት ነው ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው ለምሳሌ እስቲ እንደዚህ በሉ እስቲ አብዛኞቻችሁ እንደዚህ በሉ አይዟችሁ እጃችሁ እንደዚህ በሉ ጸልዩ አይዟችሁ ጸልዩ እጃችሁን አንሱ አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው ይሄ ማለት የሰው ልጅ ምን ሰራ ነው መቅረዝ ሰራ ነው እስቲ መቅረዞቹ 7 እንደሆኑ እጃችሁን ሲዘረጉ 7 ነገር ነው የሚዘረጋው ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ 1 ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ 2 ቀጥሎ የሚዘረጋው ቅድም ጊዜው ማርና ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት 3 ይሄም ስንት 3 6 ሆነ እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ 7 መቅረዙ መሐለኛው ነው ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል ልክ
በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰውም እጁን ዘርግቶ ወደ አልፋ እግዚአብሔር ወደ አዶናይ እግዚአብሔር ወደ ኤልሻዳይ ሲማጸን የእግዚአብሔር ብርሃን ይሆናል ማለት ነው። የሰማችሁ ነው። ግን ስንሰግድም ለእግዚአብሔር 7 ነገሮቻችን መሬት መንካት አለባቸው። ግድ ነው። ስሰግዱ ሁላችንም በሰባቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ 7 ነገሮቻችን መሬት ያርፋሉ። 1 ምናችን ያርፋል? 2 እግሮቻችን አይነኩም መሬት። በጣም ጥሩ። 2ኛ ጉልበቶቻችን። ስንት ጉልበቶች አሉ? 2 ጉልበቶች አሉ። 3ኛ ምናችን? እጆቻችን። ስንት ሆነ? 6። መጨረሻ የቀረው ምንድነው? ግንባር ነው። መሬታችን ይነካል። 7 ነገሮች መሬት ይነካሉ። አዎ መሬት ነበር። መሬት የሆነውን እኛን ከ7 ማንነት ያዋቀረን ማን ነው? እግዚአብሔር ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? 4ቱ ባህሪያቶቻችን ነፍሳችንም ተለይታን ስትኖር በትንሳኤ ዘጉባኤ 7ቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው። ስለዚህ ስንወድቅም 7 ነገሮች ግድ መሬት ሊነኩ ይገባል። ስንዘረጋም 7 ነው፣ ስንሰግድም 7 ነው። በጣም የሚደንቀው አንገት ትልቅ ነገር ነው አይደል? አንገት በሉቃስ 15 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ምንድነው የሚለው? ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው ይላል። በእግዚአብሔር መታቀፍ ደስ ያሰኘው አንገቱን አቅፎ ሳመው። ደግሞ አንገተ ደንዳናም አለ። ግን የሚገርማችሁ አንገታችን ራሱ ያለው የአጥንት ብዛት ስንት ነው? 7። አይገርም? ስንት ነው? 7። ስለዚህ በጣም ይደንቃል። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እንደው ይሄን አንገት ሳነሳ ከአንገት ዝቅ ብል ደግሞ የበለጠ ደስታ ይሰማኛል። ሰው በአርአያ እግዚአብሔር ስለተፈጠረ እያንዳንዱ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ጭምር በማን ይታወቃል? በእግዚአብሔር ይታወቃል። በጣም የሚያስደንቅ ነገር ልንገራችሁ። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቅን አቤቱ ስራ ድንቅ ነው፣ እጹብ ነው ነው የምትሉት። ለምሳሌ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለው። ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ ስንት የጀርባ አጥንት ያለው ይመስላችኋል? አትማሩ አስተምሯችሁ ምን ብትነው እዚህ ማለት በስመ አብ ወልድ መንፈስ ቅዱስ የጀርባ አጥንት 666 ጅማት አላልኩም አጥንት ነው ያልኩት። ቪት ያልበ ይሄ ምን ስንት ነው ታቁማ ዘናፈሽ ናቸው። የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ? 33 እስቲ በሉ እስቲ ድገሙት። ይሄ ምን ያመለክታል? 33 ከዛ የራስ ቅል መጣ እዚህ ጋር። አዎ የክብር ባለቤት ንጉሳችን፣ ሕይወታችን፣ ፀሐያችን፣ እረኛችን፣ የነፍሳችን ጠባቂ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ልክ በ33 ዓመቱ የራስ ቅል በመተባል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። በከበረ ደሙ ፈሳሽነት ዓለምን ምን አደረገ? አዳነ። አንድ ወቅት ሊቀጠበብት አለቃ ያሌው ታምሩ የሰበኩት ስብከት ላይ ሰማሁት። በጣም ያስደንቀኛል። ምን አሉ? የራስ ቅል በመተባል ጎልጎታ ላይ ጌታችን ምን ሆነ? ተሰቀለ፣ ዓለምን አዳነ። ዛሬ የራስ ቅል የተባልነው ማንን? የኛ ራስ ነው። ቀራንዮ ላይ አንዴ ተሰቅሏል። ዛሬ ግን በክርስቲያኖች ራስ ላይ ርዕሰ ልቡና ላይ ሁሌ መስቀሉ ተተክሏል ብለው አስተምረዋል። በጣም ይገርማል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ጌታ ዛሬም አጥንታችን 33 ነው። ይሄም 22 ነው።
እናንተ የማታስተውሉ አለ ጳውሎስ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል አዚም ያደረገብን ማን ነው ነው ስለዚህ እያንዳንዱ አካላችን እያንዳንዱ ህዋሳችን ስለማን ይናገራል ስለ ሰሪው ይናገራል ሸክላው ሰሪውን ይሰብካል ደግሞ ትንሽ ሊጨምር ስለ ሲነሳ በቅርብ ነው በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም ዕውቀት ይጨምራል ይሄዳል አይቆምም ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል ነገሩን እስቲ ሴቶች በምኑ በዲኤንኤው ይታወቃል አይደል አልዋሽም ጸጉሩ ጭምር እውነት እኮ ነው ሰው ልጅ ጥፍሩ ጭምር እውነት ነው የሚመሰክረው ውሸት የለበትም እና ዲኤንኤ ታውቃላችሁ ሴላችሁ ኒውክለስ ውስጥ ያለ ነገር ነው ግን ቢገርመው ውስጡ ምን እንዳለ ታውቃላችሁ 6 ቢሊየን ፊደሎች አሉበት ስንት እስቲ ድገሙት በጣም ይገርማል 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል ራሳችሁ ውስጥ እግዚአብሔር ያስቀመጠው ተራሳዎች አይደለም በጣም የከበርነን እሱ አይደለም የሚገርመው አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው በደንብ ይታያል በመሳሪያ ግን አንድ የሚያስደንቅ ነገር ውስጡ ታየ ይሄን ያዩት የእስራኤል ሳይንቲስቶች ናቸው አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ መሳሪያዎች አሉ የሉም ወይ አሉ ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ አሁን ለምሳሌኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው የሰማችሁ ነው ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ቢል እኔ አሁን እንደዚህ ላበራ እችላለሁ አሁን ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው ምንድነው የሚያመለክተው ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ እግዚአብሔር ስራ ነው መነግራችሁ እጅግ ትደነቃላችሁ እነሱም አድንቀው እጹብ ያሉበት ነው 10 5 6 5 ይልና ይቆማል መሰላል ነገር ነው የሚመስለው ቅርጹ 10 5 6 5 10 5 6 5 እያለ ይሄዳል በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ታወቃል ይሄ ነገር አምላክ ለምንድነው ይሄን ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄዱ የሰማችሁ የእግዚአብሔር 22 ስሞች አሉ አሌፋት ይባላሉ 10ኛው ዮድ ነው 5ኛው ሄ ነው 6ኛው ዋው ይባላል 5ኛው ሄ ነው ምን ማለት ነው ያህዌህ እስቲ በሉ ለአህያ ሸራህያ ለሙሴ በሂብሩ ኤሄ አሼር ኤሄ ይለዋል ጸጳጦስ ውስጥ አነ ወእቱ ዘሃሉ ይሄሉ ያለውና ምኖረው ማለት ነው ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው የማን ስም ስለዚህ ምን አሉ አንድ ሰዓሊ ስዕል ስሎ እዚያው የቤተክርስቲያኑን ስዕል አለ ሰዓሊው ስሙን ጽፎ ምን ያደርግበታል ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ ይሄውን ነው ታወቀው የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል ስለዚህ ነው ሰውን መግደል የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም እንኳን ራስህንም መግደል አትችልም የእግዚአብሔር ምንነን መቅደሶቹ ነን ማለት ስለዚህ ሰው ልጅ ይደንቃል ስለዚህ 7 ፈሳሾች አሉት እቺን ብቻ ነገርላችሁ ላብቃ ስንት ፈሳሾች 7 ፈሳሾች አሉ የመጀመሪያው ምንድነው ደም እስቲ በሉ መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው ብል ማጋነን አይደለም የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል የስጋ ህይወት
በደሙ ውስጥ ነው ይላል። እስቲ የሥጋ ሕይወት በሉ እስቲ በደሙ ውስጥ ነው። ስለዚህ ሕይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው ነው አሁን የገባው ብዙዎች ደማቸው ፈሶ እነ ጆርጅ ዋሽንግተንን ጨምሮ ሕይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ቀይ መስቀል አዎ የሰውነታችን መላ ሕይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል መሞት ይጀምራል ሲሉ እግዚአብሔር ግን ይደንቃል። አዲስ ስጋ አዲስ ቆዳ አዳዲስ ነርቭ ጭምር የሚያሳድገው ምንድነው? ደም ነው። የሰው ሕይወቱ ደም ነው ይላል። ስመ ነፍስ ታድር በደም ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያችሁ አንድ ፈሳሽ ሰጥቶናል ማለት ነው። ከሰባቱ ፈሳሾች አንዱ ምንድነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደምም ከምን ከደም አያችሁ ከታነቀም ማለት የታነቀ ማለት ነው ሳይታረድ የሞተ ከብት ማለት ነው ከዝሙትም ትሩቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ ጤና ይስጣችሁ አሉ። ምን ይስጣችሁ? ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ኖ ደም እንዳትበሉ ደም መብላት በጣም አደገኛ ነው። ተዋሲያን ረቂቅ ተዋሲያን በአይን የማይታዩ ነገሮች ተሸካሚ ነው አለ። መጽሐፍ ቅዱስ ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብለው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ ነው፣ ጤንነት ይሆናሉ። ስለዚህ አንዱ ፈሳሽ ደም ነው። ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ዓለምን ያዳነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? እዚህ ደም ያለን ሰዎች ሁሌ ማንን የክርስቶስ አምላካችንን ደም መጠጣት ይገባናል። ስቴ ጽሙአን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምንን ሰጥቷል? ንገሩኝ እስቲ። ውሃ 70% ምንድነው? ውሃ ነን ታውቃላችሁ። ሶስተኛው ፈሳሽ ምንድነው? ላብ። እስቲ በሉ ላባችን ወዛችን። በፊት ወዝ ምንም ብላ ምግብህን ትበላለህ። ዘፍጥረት 3 ላይ 19 ላይ ሉቃስ 2:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ጌታችን ጌቴሴማኒ ላይ ለካሳ። ስለዚህ ስንተኛ ፈሳሽ ነው ማለት? ሶስተኛ። አራተኛው ፈሳሽ እንባ ነው የሰጠ። ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬን እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይሄን ፈሳሽ ማውጣት አለበት። እየሰማችሁኝ ነው? ማውጣት አለበት። አምስተኛ ፈሳሽ ምራቅ ነው። ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብር ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ አይኖቹ ላይ ፋለበትና እጁን ጭኖበት እንደፈወሰው ይናገራል። መለኮት የተዋሃደው ምራቅ ይሉታል። እስቲ አንድ ጥያቄ ልጠይቃችሁ የጌታን የፈውስነቱን ነገር። አንድን ሰው አይንህን ላፈር ብትሉት ምን እየመረቃችሁት ነው እየረገማችሁት? እሺ እገሌና ገሊት አይንና አፈር ናቸውስ ቢባል ፍቅረኛሞች ናቸው ማለት ነው? እሺ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ አለ። በምንድን ነው የሚመጣው? በአፈር ነው አይደል? በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የእውሩን አይን ቀብቶ ማብራቱን ሲያይ ጾመ ድጓው ላይ ነው መጽሐፉ ላይ ይመስለኛል
እንኩሉ ዘያቢ ነግር ዘገብረ ከሁሉም ይበልጣውን ነግራቸዋለሁ ጽቡረ ያውር ያው አይነ ጭቃ አለ አይንን ያጠፋል እንጂ አይንን አያበራም እሱ ግን ምራቁን ጥቅፍሎ ጭቃ ሰርቶ ምንን ፈጠረ ስራው ድንቅ ነው ስራው ድንቅ ነው ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምሏት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደወተት አላፈሰስከኝምን እንደ እርጎስ አላረጋኸኝምን ቁርበትና ስጋ ለበስከኝ ባጥንትና በጅማት አጠነከርኸኝ ይላል የአባት ዘር የእናትም እንቁላል ቢባል ምንድነው ፈሳሽ ነው ያን ፈሳሽ አርግቶ የፈጠረ ማን ነው እግዚአብሔር ነው ስራው ድንቅ ነው ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት ነው ውስጣችን ያለ ዘይት ነው ራሴን በዘይት ቀባህ ይላል ዳዊት ንግስናውን ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀበላችኋል ሁሉን ታውቃላችሁ ይላል ዛሬ ዓለሙን ያስደነቀውን ቅብል እንገራችሁ እኔና እናንተ ዮሐንስ ነግሮናልኛ እውነት ነው ውሸት የለም እውነት ነው እሱ ያስተምራችኋል አለ የሰው ልጅ ጭንቅላት ሲከፈት ቅርጹ ስርዓቱ ሁሉ ኤዶም ገነትን ነው የመሰለው እንዴት በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል ይሄ በጣም ያስደንቃል የሰው ልጅ ጭንቅላት የሚያጠኑ ሰዎች በጣም ያስደንቃል ሲከፈት እድሎቹን ብዙ ጊዜ አይቻለሁ ጭንቅላት ሲከፈት ሚገርም ዘይት አለ ውስጡ ሚፍለቀለቅ እና ሳይንቲስቶቹ ምንድነው ያሉት በእውነት ነው መነግራችሁ ይሄ ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው በያላምንም ክራይስት ኦይል የክርስቶስ ዘይት ተብሎ ነው የተሰየመው በሳይንስ የሰማችሁ ነው ሳክሪድ ሰክሪሽን ቅዱስ ዘይት ውስጣችን አለ ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይም ጭንቅላቱ ተመትቶ ይሄን ዘይት ማየት ትችላላችሁ ልክ ኤዶም ገነት ማከሉ ላይ የህይወት ዛፍን ተከለ ይላል የምን ዛፍን የህይወት ዛፍን አራቱ አፍላጋት እንዲፈሱ አደረገ እንዲፈሱ አደረገ 12 ፍሬ ምታፈራ የህይወት ዛፍን ተመሳሳይ ነገር ነው ጭንቅላት ሲከፈት ነጭ ነው ትሪ ኦፍ ላይፍ ይባላል ነጭ በጣም ይገርማል 12 ቅርንጫፍ አለው ምንድን ጉድ ነው እኮ በጣም ይገርማል ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል ክርስቶስ የህይወት ዛፋችን ማን ነው መድኃኔ ዓለም ነው የወተት ወንዝ የማር ወንዝ ምንድነው ብሉይ ኪዳንና ሐዲስ ኪዳንን የሰራ ነው የወተት ወንዝ ማን ነው ራሱ ኢየሱስ ክርስቶስ ነው ወይነ ደሙን የሰጠን የዘይት ወንዝ ማን ነው ልጅነትን የሰጠን ነው ውስጣችንም ያዘይትን ያስቀመጠ እሱ ማን ነው ክርስቶስ አምላካችን ነው ስለዚህ ሰው እንደዚህ ብንመድበው ብንደለድለው ሁሉ ምንድነው ሰባት አዳም አባታችንም ኤዶም ገነት የቆየው በስንት አመት ነው 7 አመት ቆየ በሰባተኛው አመት ጸበለስም በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ ሄኖክ ተነሳ አዳም ሴት ሄኖስ ቃይናን መላልኤል ያሬድ ሄኖክ እሰኛው ደግሞ ካይነሞት ምን ሆነ ተሰወረ 7 ትልቅ ቁልፍ ናትና በአንድ ድንጋይ ላይ ለኢያሱ ሁሉን ፈጥራለሁ ቀርጻለሁ እንደ አዲስ አደርጋለሁ በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃድ ይሁንልን ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ወዳሴ ለሱ ይገባል